መጋቢት የብስራት ወር ነው። የሐዘን እንባ ወደ ደስታ፣ ጭንቀት ወደ እረፍት የሚቀየርበት፣ የምስራች ድምፅ የምንሰማበት ነው። በመጋቢት ወር የሚነበበው ድርሳነ ገብርኤል የሚያስደንቅ ተአምርን ይነግረናል። እንኳን ወደ ዘኦርቶዶክሳውያን ዩቲዩብ ቻናል በሰላም መጣችሁ። የቅዱስ ገብርኤል የምስራች ዛሬውኑ በቤቴ ይግባ የምትሉ ቪዲዮን ላይክ በማድረግ መመልከት ጀምሩ። በረከቱ ለሌሎችም እንዲደርስ ሼር አድርጉት። እንዲሁም አዳዲስ መንፈሳዊ ትምህርቶች እንዳያመልጧችሁ ሰብስክራይብ ማድረጋችሁን አትዘንጉ። ከመጨረሻው ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን ሳይጠቀልለው፣ ሶስትነቱ አንድነቱን ሳይከፋፍለው፣ በአንድነቱና በሶስትነቱ ጸንቶ የሚኖር ረቂቅ ባህሪውን ተመራምሮ ሊደርስበት የማይቻል፣ ሊያበድሩት የማይሻ፣ ሊከፍሉት የማይቻል፣ ያየው የሌለ፣ የሚያዘው የማይኖር፣ በቸርነቱ ብቻ የተራበውን የሚመግብ፣ የተጠማውን የሚያረካ የሚያጠጣ፣ መስገድ መገዛት ለሱ ብቻ የሚገባው፣ ይቅርታና ምሕረቱን ከኛ ያላረቀ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመጋቢት 19 ቀን የሚጸለይ የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናውና አማላጅነቱ ወዳጁ እኔን እስከ ዘላለሙ ይጠብቀው አሜን። አንደኛ ምዕራፍ። ዓለም ከተፈጠረ 5500 ዘመን በኋላ ከልጅ ልጅ ተወልጄ በደሜ ነፃ አወጣለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል ባመፀ ጊዜ በታማኝነቱና በቅን ታዛዥነቱ የታወቀው የቀድሞ ማዕረጉ ከሌሎች ሊቃነ መላእክት አነስተኛ የነበረ ገብርኤልን በሊቀ መላእክትነት ማዕረግ ከፍ አድርጎ በስድስተኛው ወር እግዚአብሔር እንዲህ ሲል ላከው። የገሊላ አውራጃ የምትሆን ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ ከእሷ ሰው መሆኔን የምስራች ንገራት፣ ከሴቶች ሁሉ እሷን መርጫለሁና አለው። ገብርኤልም ከጌታው ቃል በሰማ ጊዜ ሰውን ስለመውደዱና ስለ ርኅራኄው እጅግ በጣም ደስ አለው። አስቀድሞ እንደተናገርነው በአዳም መዋረድ እያዘነ ይኖር ነበርና፣ ስለዚህ ለሌሎች መላእክት ያልተሰጠ ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ምላሹ ደስታ ነውና፣ በእውነትም ታማኝና ተወዳጅ ለሆነ ለዚህ መልአክ ከሌሎች መላእክት ይልቅ ደስታና ክብር ይገባዋል። የልብ ደስታ በፊት ፈገግታ ይታወቃል ተብሎ በመጽሐፍ እንደተነገረ የእሱም የፊቱ ብርሃን የልብን ደስታ ያመለክታልና፣ ሰለሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነ ግን ፊት ይጠቁራል ብሎ ተናግሯልና። ለባሃዊ ኤፍሬምም የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ ደስታን የተመላ እና መልካም የምስራች ዜና ያመጣ ገብርኤል ሆይ ወደኛ የመጣ የጌታ ልደት ሰበክልን፣ ለድንግል ማርያምም ያለመለወጥ ትወልጃለሽ ብለህ ነግራታልና ለአንተ የተሰጠ ክብር ታላቅ ነው ሲል በረቡዕ ውዳሴ ማርያም እንዳከበረው እናክብረው። ወደ ቀድሞው ነገራችን እንመለስና እመቤታችን ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደሱ መጋረጃ የሚሆን ወርቁን ከሐር ጋር እያስተባበረች ትፈትን ነበር። ከዕለታት በአንደኛው ቀን በናዝሬት ክፍል በሚገኝ ጉድጓድ ውሃ ልትቀዳ በሄደች ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል፣ እሱ እግዚአብሔር ከአንቺ ጋር ነውና በእሱም ዘንድ መወደድን ባለሟልነትን አገኘሽ፣ ከሴቶች ሁሉ አንቺ ትበልጫለሽና አላት። እመቤታችን ማርያምም ይህንን በሰማች ጊዜ ማን እንደተናገራት ለማወቅ ግራና ቀኝ ተመለከተች። ነገር ግን ምንም ያየችው ነገር ስለሌለ ታላቅ ፍርሃት አደረባትና ገንቦዋን ትታ ወደ ቤቷ ተመለሰች። እንደ ልማዷም ሐርና ወርቅ እያስተባበረች ትፈትል ጀመር። ዳግመኛም በግልጽ መጥቶ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና የእግዚአብሔር ቃል በግብረ መንፈስ ቅዱስ ትጸንሻለሽ አላት። ማርያምም ለቅዱስ ገብርኤል ስትመልስ እኔ ወንድ የማላውቅ ስሆን ይህ እንዴት ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል እንጂ ከአንቺ የሚወለደው ቅዱስ ነው አላት። እሷም የእግዚአብሔር አገልጋዩ እኔ እነሆ አለው፣ ሰውነቴም በእጁ የተያዘች ናትና እሱ የወደደውን በእኔ ላይ ያደርግ ብላ ለመልአኩ መለሰችለት። ይህንንም ምክንያት አድርጎ
ከሦስቱ አካላት አንዱ አካላዊ ቃል ከላይ ከሦስትነቱ ሳይጎድል ከታችም አራተኛ ሳይታከልበት በፍጹም አካሉ ወርዶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው በመሆን ሕፃናትን የፈጠረ እሱ ቀዳማዊ አካላዊ ቃል በግዕዘ ሕፃናት በማኅፀኗ አደረ፣ ተቀረጸ። ወንጌላዊ ዮሐንስ በማይመረመር ተዋህዶ ባህሪ መለኮቱ ሳይለወጥ ቃል ሥጋ ሆነ ብሎ እንደተናገረ መጽሐፍም እንዳረጋገጠው የሁለቱን ተዋህዶ ሊመረምሩ ፈጽሞ አይቻልም። ሁለተኛ ምዕራፍ ከዕለተ ጽንሰቱ እስከ ዕለተ ልደቱ 9 ወር ከ5 ቀን ከሆነ በኋላ ቅድመ ዓለም ከሰማያዊ አባቱ ያለ እናት እንደተወለደ እንዲሁም ድኅረ ዓለም ማኅተም ድንግልናዋ ሳይለወጥ ከብቻዋ ከምድራዊት ድንግል ያለ አባት ተወለደ። ስለዚህ ነገር ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ብሎ እንደተናገረ ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግልም በተወለደ ጊዜ ማኅተመ ድንግልናዋን አልተለወጠም። ዳግመኛም ነቢዩ ሕዝቅኤል ከኃያላን ጌታ በስተቀር የሌለ እሱ ግን እንደተቆለፈች ገብቶ እንደተቆለፈች ወጣባት በምስራቅ በኩል የተቆለፈች ደጃፍ አየሁ ብሎ ተናገረ። ወደ ቀድሞ ነገራችን እንመለስና በዚያን ጊዜ ቀንና ሌሊት እየተፈራረቁ የዚያን አገር መንጋግ ተግተው የሚጠብቁ እረኞች ነበሩ። መልአከ እግዚአብሔር ቅዱስ ገብርኤል ከነሱ ዘንድ መጥቶ በቆመ ጊዜ የእግዚአብሔር ብርሃን በላያቸው ላይ ወርዶ ስለበራ ታላቅ ፍርሃት አደረባቸው። የደስታ መልአክ ቅዱስ ገብርኤል ግን አይዟችሁ፣ አትፍሩ፣ እናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች ልነግራችሁ መጥቻለሁና አላቸው። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ ይኸውም ክቡር የሆነ ጌታ ክርስቶስ ነው። የዚህ ምልክቱ ሕፃኑ ብላቴናው በጨርቅ ተጠቅልሎ አውራ ጣቱ ታስሮ በበረት ተኝቶ ታገኙታላችሁ አላቸው። በዚያን ጊዜ ከቅዱስ ገብርኤል ጋር ብዙ የሰማይ ጭፍሮች በቅጽበት ተገልጠው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጅ ድህነት ሰላም ይሁን ይውረድ እያሉ አመሰገኑ። ማኅበረ መላእክትም ከእረኞች ጋር በመተባበር በአንድ ቃል ምስጋና አቀረቡ። መላእክትም ከነሱ ዘንድ ወደ ሰማይ ከወጡ በኋላ እረኞች እርስ በርሳቸው ኑ እስከ ቤተልሔም እንሂድና በአደባባይዋ እየተመላለስን ይህንን እግዚአብሔርን የገለጠልንን ነገር እንረዳ ተባባሉ። ፈጥነውም ሄዱና እናቱ ማርያምን፣ ዮሴፍን ሕፃናት በበረት ተኝቶ አገኟቸው። ባዩትም ጊዜ መልአክ የነገራቸው ስለዚህ ሕፃን እንደሆነ አወቁ። ለእረኞችም የተገለጸውን ምስጢር የሰሙ ሁሉ አደነቁ። እረኞችም ስላዩትና ስለተመለከቱት ሁሉ እግዚአብሔርን እያመሰገኑ ወደ መጡበት ተመለሱ። በሊቀ መላእክት ቅዱስ ገብርኤል የምሥራች ባይነት ምክንያት በእመቤታችን በድንግል ማርያም ላይ ስለተገለጹ ልዩ ልዩ ምስጢራትን አንክሮ ይገባል። ይኸውም ከብዙ በጥቂቱ አንደኛ ያለ ዘርአ ብእሲ የመለኮት መጸነስና ያለ ተፈትሖ ማኅፀን የጌታ መወለድ፣ ሁለተኛ ዘመን በማይቆጠርለት ሕፃን አፍ ከድንግል ጡት ወተት መፍሰስ፣ ሶስተኛ እግዚአብሔር ለመረጣቸው ለመቅደስ ካህናት ያልተደረገ ለከብት እረኞች ሰማያዊ ምስጢር መገለጥ፣ አራተኛም ከፋርስ ሀገር እስከ ቤተልሔም ድረስ የጥበበኞች ኮከብ እየተመሩ መሄድ ናቸው። ጸሎቱና በረከቱ ከአገልጋዩ እኔ ጋር ይጠብቀው እስከ ዘላለሙ አሜን። ሦስተኛ ምዕራፍ አማላጅነቱ ከአገልጋዩ ከእኔ ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንዲት ሀገር ከሚኖሩ ንጉሥና ንግሥት ጋር አብሯቸው የምትኖር አንዲት ሴት ነበረቻቸው። በንጉሡም ቤተ መንግሥት ውስጥ አብራሲት የሚባል አንድ አስማተኛ ነበረ። እሱም የንጉሡ ልጅ በውበቷ ስለማረከችው ትክ እያለ ይመለከታትና በልቡ ይመኛት ነበር። ከዕለታት በአንድ ቀንም ተገናኛትና ጸነሰች። መልኩ ያማረ ወንድ ልጅም ወለደች። ንጉሡ ግን የአብራሲትንና የልጁን አድራጎት ፈጽሞ አያውቅም ነበር። ከዚህ በኋላ አብራሲት ልጁን አንተ ከተወለድክበት ቀን ጀምሮ ኃይሌ ተቀነሰ፣ ሰውነቴም ደክሟልና ልጅ ሆይ እንግዲህ ወደ አንተ የሚመጣው ማን ነው? የምታየውስ ማን ነበር? አለው። ሕፃኑም እንዲህ አለው፣ የተወለድኩባት ወር በገባ በ19ኛው ቀን ነው። በየወሩ በዚሁ ዕለት ጎህ ሲቀድ ወይም ሲነጋጋ መልኩ እንደ ፀሐይ የሚያበራ ወገቡን ባህር ወርቅ ዝናር የታጠቀ በራሱም ላይ በሚያበራ ዕንቁ የተጌጠ የራስ ወርቅ ያደረገ ወፍ
ወደ እኔ ይመጣል። የራስ ወርቁ ቄባስና ጳስዮን በሚባል ወርቅ ተጊጧል። በእጁ የወርቅ ዘንግ ይዟል። አካላዊ አቋሙ የተከመረ ፍም ይመስላል። ርዕዮተ ገጹ ፊቱ እንደ ሰው ነው። ግርማውም እጅግ ያስፈራል። ድምፁም ወይም አነጋገሩ ነፋስ በተነሳ ጊዜ ማዕበል ከወዲያ ወዲህ እያለ ሲያማታው እንደሚጫወት የባህር ንውጽውጽታ ነው። እነሆ እኔ እሱን በምመለከትበት ጊዜ ከድንጋዜ የተነሳ ከፊቱ እወድቅ ነበር። ነገር ግን እሱ ከወደቅኩበት አንስቶ እኔ በእግዚአብሔር ፊት የምቆመው የመላእክት አለቃ ገብርኤል ነኝና አይዞ አትፍራ ይለኛል። ዳግመኛም እነሆ ከተወለድኩበት ቀን ጀምሮ እስከ ዛሬ ድረስ አንተ ጋር ነበር። ወደፊትም ባለ ዘመኑ ሁሉ ካንተ ሳልለይ እኖራለሁ። ለስምህም ከፍተኛ ማዕረግ ወይም ክብር ይሰጠዋል አለኝ። አስመጠኛው አብራሲትም ከንግስቲቱ ጋር ሆነው ይህንን የልጁን ነገር በሰሙ ጊዜ ፈጽመው አደነቁ። ነገር ግን ስለ ሁኔታው ፍርሃት አደረባቸው። ሊቀ መላእክት ቅዱስ ገብርኤልም አስቀድሞ እንደተናገረው በዘመኑ ሁሉ ሲጠብቀው ኖረ። ጸሎቱና በረከቱ ከአገልጋዩ እኔ ጋር ለዘላለሙ ይኑር አሜን። አራተኛ ምዕራፍ። በረከቱና ቸርነቱ ከአገልጋዩ ከእኔ ጋር ለዘላለም ይኑርና ጌታ በተሰቀለበት ዕለት የቤተ መቅደሱን መጋረጃ ከላይ እስከታች እንዴት እንደሰነጠቀው የሚናገር የመላእክት አለቃ የቅዱስ ገብርኤል ተአምር ይህ ነው። እጅግ አድርጎ የሚወደውን በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን እንዲሁም በኋለኛው ዘመን ለሚስጥረ ልደቱ ታማኝ አድርጎ ወደዚህ ዓለም የላከውን ጌታ ኢየሱስ ክርስቶስን በእንጨት ላይ ተሰቅሎ በብረት ተቸንክሮ ባየ ጊዜ ይህ የመላእክት አለቃ ቅዱስ ገብርኤል ሊታገስ አልተቻለው። ስለዚህ በቁጣ ተነስቶ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነት ስለከለከለችው በያዘው ሰይፍ የምኩራብንም ወይም የቤተ መቅደሱን መጋረጃ ከላይ እስከታች ከሁለት ሰነጠቀው። ስለኛ ሲል የተሰቀለ የፈጣሪ የክርስቶስ ቸርነቱ ባይከለክሎስ ኖሮ ዓለም እስክታልፍ ድረስ አልታገሰም ነበር። የረድኤቱና የበረከቱ ኃይል አገልጋዩ ጋር ይጠብቀው ለዘላለሙ አሜን። ገብርኤል ሆይ ረዳት የሌለው የተበደለ ሰውነቴን እያየ ጸሎቴን ከመስማት ችግሬንም ከመመልከት ለምንድን ነው ቸል ማለት? ጌታ በተሰቀለበት ዕለት እንዲያ የተቆጣ ሙታንን ለማንሳት ስልጣን የተሰጠ የቤተ መቅደሱን መጋረጃ ከሁለት የሰነጠቀው ደነዘ ይሆን ያ ሰይፍ? ልመናውና አማላጅነቱ ከእኛ ከሕዝበ ክርስቲያን ጋር ለዘላለም ይኑር። ይህ ቪዲዮ ለወንድም እህቶቻችን እንዲደርስ ሼር ማድረጋችሁን፣ ይህንን ቪዲዮ ላይክ ማድረጋችሁን በፍጹም አትርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።